ውዴ ኮሜንት መጣፍ አያስፈልግም። ትናንትናም ሆነ አመታቸው እኛን እየበደሉ ነው። ቦልካችሁ ውጡ። አበቃ ተስተካከሉ። የኢትዮጵያ ሕዝብ እነሱ ታውቃላችሁ። ተሳደቡ ያወፍረኛል። ልንገርሽ ያችም ያወፍራትም ያወፍራትም አይመለከተንም። ወንድ ከሆናችሁ ዛሬ ያወራችሁት ተገቡ። እኔ እንዴት ምንድን ነው የምላችሁ መሰላችሁ? ሩታን ዛሬ ይቅርታ እንድትጠይቅ ተደርጋለች አይደለ? አላጠፋብሽም ብለው እስከ ዛሬ ተጎና የቆሙ ልጆች ለምንድነው ይቅርታ እንድትጠይቅ የሚያደርጓት? ለምንድነው ሰው እንዲጠላት የሚያደርጓት? የልጅነት አይተዋል አይደለም? ለምን ዛሬ ለምን በሰው ዘንድ እንድትጠላ አይደለም? ሴትነታችን እንዲረክስ አይደለም? አብርሃምስ ለምንድን ይውላለስ ሂዶ ይቅርታ ትትለው ለምንድን ነው የሚቀበላት? ስለዚህ ምንድነው የምናደርገው? እኛ ቪዲዮአቸውን ማየት ማቆም አለብን። በቃ ደግሞ ወይኔን አስጨርሱ የሚናገው ጋር ሌላ ሰው አስገቡ። እናንተ ሩታ ይቅርታ ጠይቀች፣ ሄርሜላ ይቅርታ ጠይቀ ማለታችሁ ከዛ ጀምራችሁ ቦልታችሁ ውጡ። አሁን ውሳኔ ውስጥ አይደለም። ሩታ ጋር ሼር የሚያደርግ ሰው ካለ አብርሃምም ጋር ሼር የሚያርጉና ይምጡና እዚሁ ገስት ላይ መልስ ይስጡ። ለምን መሰለሽ ይህን የምለው ይህንን የአረብ ሀገር እህቶቻችን ካላቁ መታ ሩታ ተበዳይ ትሁን አብርሃምም እውነተኛ ይሁን አይሁን ይህንን ካላቁ መልስ ይስጡ። አለበለዛ ደግሞ እንሄድባቸዋለን። ሁሉም ላይ ነው የምንሄድባቸው። ከጨዋታ ውጭ ነው የምናደርገው። በቃ እንደው ልንገራችሁ፣ ከጨዋታ ውጭ መጥተው ለህዝቡ እነሱ ገስት ላይ ገብተው አስተያየት ይስጡ። ግድ የለሽ ፋጡማ አሁን ተናገሩ። በቃ ሼራሩ ወላሂ ማለት ነው። አሊ የሚሻል ተደርጎ ሀቢባ ቤት ራሱ ቢጠሩ አይመጡ። ለምን ወደ ሰማይ አንሰቀልም? ቸክም አያረጉ። ከዚህ በኋላ ሁሉም የ666 ውስጥ ከሆኑ የሄርሜላ ኦዲየንስ ብቻ በአንተ ቁጥጥር ወይም በአንቺ ቁጥጥር ውስጥ ከሆኑ ወንድ ከሆናችሁ ዛሬ የሚለቀቀውን ቪዲዮ በጀማ የሩታ አንድ ሰው ከተናገረ የሩታ ኦዲየንስ ያቆማል። ወንድ ከሆናችሁ ቪዲዮ እንዳታው የማንንም ቪዲዮ እንዳታው ያለው እኔ ዩአዩ አላውቅም። እኔ በበኩል እንዳይናገሩ ምንም እንዳይሉ እኔ ከዚህ በኋላ የነሱ ድራማ በቃኝ በይ እንደማይሉ ስለማቅ ነው። ባይዞ ዛሬ ጥሩ ነገር ሰርቶ ይመጣሉ፣ ነገ የሆነ ነገር ይሰራሉ። በዚህ ከተማመናችሁ ችግር የለብንም። እኔ ፍቅር 231 ሰው እዚህ ጋር ማለት ነው 231 አላችሁ። ይኸውላችሁ አንደኛ አብርሃም ምንም የተማረው ነገር የለም። ታሩታ ምንም ነገር የለም። ሴትነታችንን ነው እያስናቃችን ያለችው። ለወዲንስ ክብር የላትም። አብርሃም ለወዲንስ ክብር የለውም። ለወንድ ልጅ ሴት ልጅ ዝቅ እያደረገ ነው ያስደረገን። አንደኛይቱን መርጦ ወይ አልኖረም። ዋጋ እየከፈሉ ያሉት አረብ ሀገር ያሉት እህቶች ወዲንሶች ናቸው። ሩታ ትናንትና የተናገረችው ቃል ለእኛ በቂያችን ነው። ምንም አታመጡ መወፍራለሁ። በእኛ ኮሜንት ተሆነ የምትወፍሪው በእኛ ኮሜንት አይሆን የምትወፍሪው እኛ ሼር ኮፒ ልክ በምናረገው በመዲያም ቅመሞች በሰብስክራይብ ነው የምትወፍሪው። ስለዚህ ምንድነው የምናረገው? አሁን ጀምሮ ይኸው 240 ሰው አላችሁ። አሁን ጀምሮ ዛሬ ጀምሮ ከዛሬዋ ቀን ጀምሮ ማንም ሰው ቪዲዮ ይልቀቅ፣ ፈረንጁ ይልቀቅ፣ አብርሃምም ይልቀቅ፣ ኤርሜላም ትልቀቅ፣ ሩታም ትልቀቅ። አንድ ሰው ቪዲዮ ቢለቅ ገብታችሁ እንዳታው። ለምን? ለትውልድ የሚጠቅም አይደለም። ሴት ልጅ የምትከበርበት አይደለም። እኛ የመዲያም ቅመሞች ትዳር አፋራሽ ናቸው እየተባለ ነው። ቃል በቃል ነው የተባለው። ትዳር እናንተ እያፋረሳች ያላችሁት እናንተ ናችሁ እየተባለ ስማችን እየጠፋ ነው፣ እየተወነጀልን ያለ ነው። ስለዚህ ሁላችሁም የመዲያም ቅመሞች የማንንም ቪዲዮ እንዳታው ቃል ግቡልኝ። ኮሜንቱን አጥለቅልቁት። በቃ ይኸው አያችኋለሁ። በቃ ሁላችሁም ቃል እንገባለን እያላችሁ በቃ ሁላችሁም የማንንም ቪዲዮ እንዳታው ማለት ነው።
ሩታም ብትሆን እንትና ማንም ትሆን አይመለከተንም። ለእኛ እኛን ያላከበረ ሰው ቪዲዮ መታየት የለበትም። ተስተካክሎ እስካመጡ ድረስ በቃ ይህን ነው ሀሳብ ያለ። እኔ በራሴ በኦዲየንስ በሩታ ኦዲየንስ በኩል እኔ ልንገርሽ፣ እንደዚህ አይነት ነገር አቆምን ነው። እስካሁን ድረስ አቁመናል። ሩታ ብቻ ስትመጣ ነበር የምናያት። ሩታን ጥሩ ነገር ካላመጣች አናይም ብለን ከታውኑ ቆየ። እናንተ ናችሁ አብርሃም አንድ ቀን ጥሩ ነገር ሲያደርግ ወደ እሺ ብላችሁ ትቀበላላችሁ። መጥፎ ነገር ሲያደርግ ትመለሳለህ። አቆሙ እስቲ እናንተ። እኛ በዚህ ቃል ገባልሻል። ታያለሽ። እኛ ካቆም ቆይተናል። ዛሬ እኛ ልጆች ይኸው የአብርሃምና የኤርሜላ ልጆች ዛሬ የሚለቀቀው ቪዲዮ ገብታችሁ ብታዩ ጠባችን ከእናንተ ጋር ነው። እኔ ጠቤ ከእናንተ ጋር ነው። ምክንያቱም አንድ ፋጡማ ቆይ አንዴ ያስቆመሽ ሂዱ ማየት አንድ ሰው ዛሬ አንድ ሰው ቪዲዮ ለቆ አንድ ሰው ኮሜንት ከጣፈ የመጨረሻችንን አስ ማንም ቤት ይለቀቅ ሸራርጉ ያልሰማን ሰው ማንም ቤት ቢለቀቅ አንድ ሰው እንዳታው አንድ ሰው ኮሜንት እንዳታው ወንድ ዛሬ እርግጠኛ ወንድ ከሆናችሁ ተአምራችሁ የምታሳዩን ዛሬ ኮሜንት ካልተጻፈ እኔ አንድ ነገር ልንገርሽ ማሪ፣ ይሄ እንደዚህ ሲኮንታደር አይደል? እንደዚህ ሲወራ ቆየን አይደል? ዛሬ ደግሞ እነሱ በሆነ ወይ ሽምግልና የሆነ ነገር ብሎ ይመጣሉ። የእናንተ ጀማዓ ካላየ ከዚህ ህይወት ከዚህ ድራማ ይወጣሉ። በዚህ ግን ራሳችን ታም እንዳታዩ ራሱ ቢያመጡ እኛን ጎንበስ ተንበርክከው ይቅርታ ታልጠየቁም ቪዲዮአቸውን አንዳይም ፋይል እንደዚህ ከሆነ የእውነት ጀግና ናቸው። እንደዚህ ከሆነ ጀግና ናቸው። አደንቃቸዋለሁ። እሺ ቅድም እኔ ምን አልኩኝ? ኦዲየንሱን መጥተው ላደረጉት ነገር አብርሃም አብሶ ሩታ አብሶ። አሁን በጣም የሚገርመው ታክቲኩ የአብርሃም የሩታን ኦዲየንስ አበጀ። ልጁን እያሳደገ ነው። ሀብት አፈራ። ሩታ ጋር አስቀመጠ። ይኸውላችሁ ታክቲኩ ለሄርሜላ እንትን አደረገ። ኦዲየንስ አበጀ። ታክቲኩን ቁጭ አደረገ። ሌላ ዲቃላ ሊወልድ ነው እሱ። ህንፃ በዛም በዚህም እያደረገ ህንፃ ይገነባል። አሁን የመጨረሻው እኛ የምናደርገው ለኦዲየንስ ሩታም ትሁን የተከበረች ሴት ናት። በሴትነቷ ብቻ አከብራታል። ስራዋ ሌላ ጉዳይ ነው፣ አይመለከተኝም። መታ ግን ልትበረከክ አይገባም። በቃ እኛ ከአብርሽ ጎን ነን። ምንድን ነው ለምን አካላቷ ተሰንጥቆ ስለወለደች አንዴ ፋቴ ቆይ አንድ ጊዜ አስጨርሽ። አካላቷ ተሰንጥቆ 9 ወር ተሸክማ ስለወለደች ይክፋም ይልማም እኛም ጋር የአብርሃምን ጥፋት እልህ ሆነና ነው እንጂ ብዙ ጥፋት እንዳለበት እኛ ውስጥ እናውቃለን። የሩታንም ጥፋት እልህ ሆነ እንጂ የሩታ ደጋፊዎች ታውቃላችሁ። በንጹህ አይምሮ ከተሳሰብን እነሱ ቤታቸውን ሲገነቡ ኦዲየንስ ለኦዲየንስ እየተባላ እነሱን ማሳደግ የለበትም። በቃ ይብቃ። አለበለዚያ ከአረብ ሀገር የተጎዱ ሴቶች አረብ ሀገር ላይ የመጡ አዲስ አበባ ሴቶች 5-6 ሴቶች ከአዲስ አበባም ከቡታጀራም ከወሎም ከየትም ይሁን ስራ ፈጥረው ያሳዩን። እንውደዳቸው። በቃ ስራ ይፍጠሩና እንውደዳቸው። እስቲ ቀና ያርጓቸው። ይሄ ነው በቃ የኔ ንግግር እህቶቼ። እኔ ደግሞ እሱን አልፈልግም። እኔ የምፈልገው አንድ ነገር አለ። ሩታም ሆነ አብርሃምም ሆነ መጀመሪያ ወዲንሶች ነው። ወዲንሶች አሁን 300 ምናምን ሰው ነው ያለው። የአብርሃም እኔ ማንም ወዲንስ አለ ነው ብቻ ወዲንስ ስለሆናችሁ ማለት ነው። ይኸውላችሁ ማንም ሰው ቪዲዮ ቢለቅ ዛሬ ሁላችሁም እንደው ስለ ድንግል ማርያም ብላችሁ ለነገ ለልጆቻችን ስትሉ ሁላችሁ እንደው በማርያም ሙስሊሞችም እንደው በአላህ ሄዳችሁ ማንም ላይ ኮሜንት እንዳትጽፉ፣ ማንም ላይ ገብታችሁ እንዳታው። ይሄን ፋይል ዝጉ። ሁለተኛ ነገር ደግሞ እኛ ትዳር አፋራሾች ናችሁ ስለተባል ማንም ሰው መጥቶ ለሀጩን ስላራገሰብን መጥተው ይቅርታ ወዲንስ ይቅርታ ብለው ለአንድ ሳምንት ዛሬ ማነው ቀኑ? ማክሰኞ ነው። ዛሬ ድረስ ነገሮቹን አስተካክለው መጥተው ይቅርታ ታልጠየቁን የእነሱ ቪዲዮ አናይም። ዋጋ መስጠት አለብን። ምክንያቱም ራሳችን ያስና ነው። ስለዚህ ይቅርታ ጠይቀው ነው እስከ ዛሬ ሳምንት ድረስ ዛሬ ማክሰኞ ነው ቀኑን ያዙ። ስለዚህ ወጥተው ወዲንስ እኛ ቆፍጠን ማለት አለብን። ወንድ ልጅ ቀበቶ ለብሶን አይደል ቆፍጠን የሚለው እኛ ቀበቶ ለብሰን ማሳየት አለብን። በወንድ ቦታ ሆነን ወዲንሶች ምን እናደርጋለን? አለማየት፣ ኮሜንት አለመጻፍ፣ ሸር አለማድረግ
ትተባበሩኛላችሁ። ከዛም በኋላ ምንድነው የምናደርገው? ጻፍባቸው የሚቆጥሩት ሲያጡ ወዲንስን መጥተው ይቅርታ ስራችን እናስተካክላለን ካሉ አህለን ወሰህለን እንቀጥላለን። አለዛ ግን አንቀጥልም። እኛ ደግሞ እዛ ድረስ አጀንዳችን አይቆምም፣ እንሄድበታለን። ጠዋትም ማታም ከሰዓትም እንሄድበታለን። ቀጥሉ። ግን መጥታችሁ እኔ ቤት የቪዲዮ አስተያየት እንዳትሰጡኝ። አይታችሁ መጥታችሁ የአስተያየት እንዳትሰጡኝ። በቃ በዚህ ተማማችሁ እሺ ፋጤ፣ አሁን የሩታ ቤተሰቦች አሉ ራሳቸው ጋር ገዝ ይፈቱና ራሳቸው ሰዎች ጋር እንደዚህ አሁን እኛ እንደተወያየ ነው ይወያዩ ያወያዩ። እኛ እንወያያለን ጋይስ። እኛ ከተወያየን ቆየን እኮ እኛ ካቆምን ቆየን። ምክንያቱም እኛ ሩታ እንዳትወድቅ ሩታ ጎን እየሆን ነው እንጂ የእነሱ ድራማ ነው ብለን ሁሌ እየተናገርን ነው። እናንተ ዝሙት እያስተማራችሁ ነው ብለን ሁሌ እንደተናገርን ነው። እንደናንተ እኮ ጎበዝ በርቱ፣ ዛሬ እዚህ ጋር ሂዱ እንደዚህ ብለን አናውቅም። አብርሃም እቺ ልጅ ይዘው ከመጣ ጀምሮ ትክክለኛ ትምህርት አይደለም። እንደዛ አይደለም ወደ ኋላ ማለት ነው። አሁንም ቢሆን ፋጥማ የምትፈልጊው ማለት ይቅርታ ብቻ ሳይሆን የምንፈልገው ማለት ሁላችንም ይቅርታ ብቻ ሳይሆን የሚሰሩት ስራ ትክክል አይደለም። አብሬሽ ከተፋታ ነው ትክክለኛ ህይወቱን ይዞ ይምጣ፣ ካልተፋታ ከሚስቱ ጋር ይምጣ። ያልሆነ ትምህርት እሱም ሚስቱን አቅፎ እየተኛ ሌላ ወንድ ግን እሱን እያየ ገደል ውስጥ የሚገባበት ነገር መሆን የለበትም። ይህንን ነገር ድራማ የሚሆን ትክክለኛ ህይወትም ይሆን በራሱ ማስተማር ባለበት ነገር ይምጣ። ሁለቱም ሴቶች እያመጣ አያርክስብን፣ ይከበር። በዚህ ገባሽ አይደል? ይህ ማለት አለባችሁ። ሩታ ትወርቃለች አብርሃም ይወርቃል ብሎ ነገር የለም። ገባችሁ? እስካሁን እኮ እናንተ አብርሃም እና ሄርሜላ ይዛችሁ እየሄዳችሁ ነበር። እኛ እኮ ሩታን ትተን ደግሞ ሩታ መጉዳት አንችልም። ሁለቱም ይዛችሁ እየሄዳችሁ ስለነበረ ነው። ወደኋላ ቲጂ አትሰሚም እንዴ? ስንቴ ልንገርሽ፣ ወደኋላ ቲጂ አሁን ከፊት ለፊት ያለውን ነው የምንናገረው። ኖ ስለፊት ለፊት እንኳን ሰልቼ ያለው እኔ ያለው ስላለፈው አይደለም። እኔ ነገር ኖ ተረዳኸኝ። አለፈ በቃ ይሄን ቁረጭ በቃ ያለፈ አለፈ በቃ አከተመ። ያለፈ ስላለፈው እየነገርኩ አይደለም። አባት ስመን ሲዳማዊን ማን ይመስል ስላለፈው አይደለም እየነገርኩ ያለው። እኛ ስለ አብርሃም ዝሙት ካቆምን ቆይተናል ነው እያልኩ ያለው። ተረዳኸኝ? የማሬ ታቆማችሁ ቆይታችኋል። አሁን ግን ከዛሬዋ ቀን ጀምሮ የማንኛቸውም ሞዴንስ የአብርሃም ሞዴንስ ሆኑ የማንም ሞዴንስ ሆኑ ቤታችሁን ከፍታችሁ ተወያዩ። ቪዲዮ እንዳታው